ከኔ ውስጥ ከዚህ ወጣ ይሄ አንቺ ጉድሽን ለስቲያን ውስጥ እዚህ ጋር ስኩኝ ውስጥ ይሄው ጉድሽን የኔ ስለማይታይ ነው የግድ እንዳንቺ መለፍለፍ አለበት በተግባር እኮ ነው ኢየሱስ ክርስቶስ እኮ አንቺማ ስለምታይ የማይታይ ነው ያደረግሽው ውድ ቤተሰቦች እንግዲህ እንደምታዩት ምንነቱ ያልታወቀ ነገር እንደ እባብ ነው ግን ኮድሽ ወጣው ያው ውድ ረስቲ ጌታ ኢየሱስ ክርስቶስ ምንድነው ታሳይኝ በስማ ፍራይና ፈጣሪ ዛት በልልኝ ገላታለሁ ረፊ እሺ አንቺ ምን ዳረሽ ታውቂዋለሽ እኮ ህይወቴን ቀጥፈሽ ልትበይ ነበር ህይወቴን እኮ እገልሻለሁ ይሄ ሰውዬሽ በቃልሽ እገልሻለሁ ልቀቀኝ ጠንቋይ ቤት ሄጃለሁ ግን ለማወቅ ነው የሄድኩት እሱም ደግሞ ሰውን ይዞኝ ሄደው ስሰቃይ ያየ ሰው ይዞኝ ሄዷል ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንግዲህ ዛሬም በክፍል 2 መተናል በባለፈው ክፍል እንደተመለከታችሁት ለምለምና ትዕግስት ቤት ተገኝተን የተፈጠረው ነገር አይታችኋል በጣም አለመግባባቶች ነበሩ ትንሽ አስቸጋሪ ነበር በተለይ ትዕግስት በጣም ስሜታዊ በመሆን እያስቸገረች ነበርና እንደምንም እንግዲህ ለማውራት ሞከርኩኝ ሰላም ይመጣሽ ጭራሽ አይደል ተረጋጊና ነው ምንም መረጋጋው ነገር የለም ይሄ ኮተትህንም ይዘህልኝ ውጣ እናውራና ነገር ማንንም ዝም ብለው መቅረጽ እንደማችል ታውቃለህ አይደል እኮ እናውራ ጊዜ እኮ ይስጥሽኛል እኮ ሲጀምር አስፈልገሽ ለምን አታወራ አይመለከትሽ ታወሪያለሽ ለምንድን ነው የማወራው አንቺ ስላልሽው ነው የማወራው እኔ በሷ ምክንያት በሽተኛ ሆኛለሁ ታምሜያለሁ አስወጡልኝ እዛ የትም ስትንቀሳቀሽ ከርመ ይቅርታ ተመጫለሽ ተረጋጊና ተመጫለሽ እንጨርስና ሰው ነኝ በዛን ሰዓት እንግዲህ እንደፈለግነው ማውራት አልቻለም ከቤት አስወጥተናለች ባለመግባባት ነበር የተለያየ ነው ዛሬ ደግሞ እንግዲህ ጓደኛዋ ለምለም አዲስ የተፈጠረ ነገር አለ ማሳያችሁ ነገር አለ አታውንም ብላ ደወለችልኝ ተገኝተናል እንግዲህ የሚፈጠረው ነገር አላቅም የሚፈጠረው ነገር እንግዲህ አብረን ገብተን እንመለከታለን ውድ ቤተሰቦቼ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አብራችሁ እንድትሆኑ ጋብዛለሁ በነገራችን ላይ አዲስ ኮቹ ቤተሰቦች ይሄንን ቪዲዮ 2000 ላይክ እንድታስገቡልኝ በትህትና ጠይቃለሁ ከፕሮግራሙ ጋር አብራችሁ ያለሁት እኔ ሳሚ ነኝ አብራችሁን ቆዩ ውድ የአዲስ ጎጆ ቤተሰቦች እንግዲህ ትናንት የተፈጠረውን ነገር አይታችኋል ትንሽ ለመግባባትም ስላልቻለን በተለይ እህቴ ትዕግስት አጠገቤ እንድትቀመጥ አልፈልግም በማለት ትንሽ ደስ የማይል ነገር ተፈጥሯል ከካሜራ ጀርባም ብዙ ነገሮች ማለት አብረን መቀመጣችን አስፈላጊ መስሎ ስላልታየኝ ነው እንጂ ሌላ ምንም ምክንያት ኖሮት አይደለም እሺ አንዴ ልጨርስ አስጨርሽ ያው እንደነገርኳችሁ ነው እንደምታዩትም ነውና እስቲ ወደ ለምለም ልምጣ ለምለም ትናንት ከተለያየም በኋላ ለሊት ደወልሽልኝ ብዙ ጊዜ ደወልሽልኝ 9 ሰዓት አካባቢ ለሊት ማለት ነውና ጠዋት ካልመጣልሽኝ መጣሁኝ የሳይሽን ነገር ትንሽ ከበደኝ ቁጭላችሁም ስላያችሁ ደስ ብሎኛል የተፈጠረው ነገር ትንሽ ግራ አጋባኝ እስቲ ካንቺ ልስማው ምንድነው የተፈጠረው ቁጭ ብላ ስታያት ሰው መሰለችህ ሰው አይደለችም ቁጭ ብላ ስታያት ሰው አይደለችም ትናንት አንተ ከሄድክ በኋላ ጸበል እየጠጣው የወጣውን ጉድ ባሳይህ እኔ ታዝናለህ አንተ አይደለም እኔ እንጃ ምን እንደምልህ አላቅም በጣም ነው የምታዝነው እኔ አሳይሃለሁ አስቀምጫለሁ ትናንት አንተ ከወጣ በኋላ ጸበል እየጠጣውኝ እቺ ሰው አይደለችም በአጠቃላይ ውስጧ በተንኮል የተሞላች ከላይ የምትኖር ሴት ነች ከላይ የምትኖር ሴት ነች ላንተ አላደረኩም ተንኮለኛ አይደለም ብላ ይሆናል ግን ውስጧ ተንኮለኛ ነች በተንኮል የተሞላች ሴት ነች እና እኔ አሁን አሳያለሁ አሁን እንደውም ማየት ትችላለህ ትናንትና የወጣውን ጉድ አሳያለሁ ይሄ ከኔ ውስጥ ከዚህ ወጣ ይሄ አንቺ ጉድሽን ለስቲያን ውስጥ እዚህ ጋር ስኩኝ ውስጥ ይሄ ጉድሽን የኔ ስለማይታይ ነው የግድ እንዳንቺ መለፍለፍ አለበት
በተግባር እየታየ እኮ ነው በኢየሱስ እኮ ክርስቶስ አንቺማ ይሄን ስለምታይ የማይታይ ነው ያደረግሽው። ውድ ቤተሰቦች እንግዲህ እንደምታዩት ምንነቱ ያልታወቀ ነገር እንደ እባብ ነቅዬ ግን ከወዲህ ሲወጣው ያው ውድ መስቲ ጌታ ኢየሱስ ክርስቶስ ምንድን ነው የምታሳይኝ? በስመ አብ ይሄ አሁን ከአንቺ ሁሉ ነው የወጣው? አዎ ከኔ ነው የወጣው። ለዛም ነው ለእኔ ያላት አመለካከት ጥሩ ስላልሆነ እሷ አደረገችው ሳይሆን እየተጠራጠርኳት ነው ያልኩ። ለዛ ነው ስለምጠራጠራት እና ለእኔ ያላት ጥላቻ በጣም ስለበዛ ነው። እንደዚህ አፍሽ ሞልተሽ ጥላቻው አንቺ ያደረግሽው ስለማይታይ ነው አይደል? ደግሞ እየነገረችኝ ነው አንቺ እንደምታደርጊው እኔ ያደርገዋለሁ እያለችኝ ነው። ግን ያኔ እየተሰቃየ ያለሁት እኔ ነኝ። እሷ እንደምታያት እኔ ምን ብዬ ልንገርህ? እንደዚሁ አይታት ራሱ ትረዳለህ እኮ። ሽታማለሁ ቅናቶች ነው እኮ እንደሚያደርግሽ ድሮ ማውቃለሁ። እሱማ አንዴ ተረጋጉ እስኪ፣ አንድ ጊዜ ተረጋጉልኝ። የማየው ነገር ትንሽ ከባድ ነው ተመልካቾቼ። እውነት ለመናገር ከሰው ልጅ ትንሽ ጠረንም አለው፣ ደስ የማይል ጠረን አለው። በዛ ላይ ይሄ ነገር እንግዲህ ከሰው ሆድ ወጣ ቢባል ማንም የሚያመን አይመስለኝም። ትንሽ ብታወቂ አሪፍ ነው። አዎ አይተናል። እኛማ ከዚህ በላይ ምንም ማስረጃም ሆነ ይሄ እንግዲህ ከሳይንስም ከምንም በላይ ነው። ምክንያቱም ከሰው ልጅ ይሄ እንደዚህ ዝግልግ ያለ ነገር ኦልሞስት እባብ ነው የሚመስለው። አይን የለውም እንትን እንጂ ኦልሞስት የሚያስፈራ ነገር ነው በጣም። በኢየሱስ ክርስቶስ ስም አላውቅም ማን አደረገው የምንሰማው ነገር ይሆናል። ግን በዚህ ውስጥ እንግዲህ የእግዚአብሔርን መኖር አይተናል። እንግዲህ የሰው ልጅ ይሄ ነገር ሁሉ ችሎ ቆሞ መራመድ ከቻለ ከዚህ በላይ ምንም ነገር አለ ብዬ አላስብም። ለምለም እግዚአብሔር ፈቅዶ ረድቶሽ ከነዚህ ነገር ውስጥ ስለወጣሽ እግዚአብሔር ማመስገን አለብሽ። እኛም አንቺ ላይ በተፈጠረው ነገር እውነት ለመናገር ፈጣሪ እናመሰግናለን። ትዕግስት ስለዚህ ነገር የምትይ ነገር አለ? ምንም ነገር የለውም። እንዴት ማለት ምን እንደሆነ የፈለከው? ይሄ ነገር እንግዲህ ትናንት ስናወራ ምንም ነገር ላረጋት እችላለሁ ብለሽኛል። ምንም ነገር ላደርጋት እችላለሁ ማለት ሆዷ ውስጥ የሆነ ነገር ልከት እችላለሁ ማለት አይደለም። ይሄ ታዲያ ከምንድን ነው የመጣ ይመስልሻል? እኔ ምን አውቃለሁ? የምትይ ነገር አለ? እኔ ምንም ምለው ነገር የለም ከዚህ በላይ። እኔ እንደው ተጸጽታና ጥፋቷን አምና ይቅርታ ብትጠይቅ ለእኔ ሳይሆን ለህሊኗ ይቅርታ ብትጠይቅ ጥሩ ነው። ከዚህ ውጭ ምንም የምለው ነገር የለም። ለምለም ትናንት ትዕግስትን ሳወራት ምን አለችኝ? እሷም የሆነ ነገር አድርጋኛለች፣ የስራዬን እድሌን ብዙ ነገሬን አበላሽታብኛለች እና ኦልሞስት ከካሜራ ጀርባም ስናወራ የሄደችበትን ጠንቋይ ቤት ራሱ አውቃለሁ አለችኝ እና ይህን ያህል እርግጠኛ ለምን ሆንሽ ስላት ኦልሞስት ስላየሁ ነው አለችኝ እና እዛ ነገር ውስጥ አንቺ ማለሽበት እንደዚህ ነገር ውስጥ ራሷን ስለማታምን ነው። እኔ የለሁበትም። ራሷን ስለምትናገር ይሻልሻል። ራሷን ስለምትጠራጠር ራሷ ለምታደርገውን ነገር ነው እንደዛ እንትን የምትለው እንጂ እኔ እንደዚህ አይነት ተንኮል ውስጥ የለሁበትም። እንደዚህ አይነት ተንኮል ውስጥ የለሽበትም አይደል? ስለዚህ እኔም የለሁበትም። ማን እንዳረገሽ አድርጎኛል ብለሽ ብታስቢውን ሰው ሂደሽ መጠየቅ ትችያለሽ። ሁለታችሁም ጋር የማየው ነገር ምንድነው? ሜቢ ለኔ ያልነገራችሁ ነገር ካለ እርስ በራስ ነው የምታወሩት። እንግዲህ በኮድ እያወራችሁ ነው። ፊታችሁ ገጽታችሁንም ሳየው የሆነ እልህ መጋባት የሆነ ነገር ትዕግስትም ለምለም የምትሉኝ ነገር ትንሽ ግራ ያጋባል። ግልጽ አይደለም ለእኔ። ግን አሁን ካየሁት ነገር በላይ ለእኔ የሚያስፈራ የሚያስደነግጥም ነገር የለም። ይህን ነገር እሷን ያደረገችኝ ብለሽ እያሰብሽ አብሮ መኖር በራሱ ከባድ ነገር ነው አይደለ? የሰው ልጅ ከተቀያየመ ቢያንስ መራራቅ አለበት ብዬ ነው የማስበው እኔ እንደግሌ ማለት ነው። እና እሷ ናት ይሄን ነገር ሆዴ ውስጥ የከተተችው። ይህንን እባብ እንግዲህ ከሆዴ ውስጥ ወጣ ብለሽ ጠራሽኝ፣ አየሁኝ። ከአይምሮ በላይ ነው እውነት ለመናገር ለእኔ በጣም ከባድ ነገር ነው። እንደዚህ ነገር አይቼም ሰምቼም አላውቅም። አንቺ ግን እውነት ከነዚህ ነገር ውስጥ የለሽበትም? እሷን የሚጎዳ ነገር አድርገሽ አታውቂም? አዎ እኔ ስትታመም ሲጨንቅ የምታደርገው ነገር አለ እኮ። ይሄ እኮ አዲስ ነገር አይደለም። በቃ በጣም ታምሜ ነበረ።
ይሄ ነገር እሷ ጋር እንደሆነ በአንዳንድ ነገሮች ስለምትገልጽልኝ አሰቃይሻለሁ የሚል ቃላቶች ስለምታወራልኝ እኔም ሄጃለሁ፣ የምሄድበት ቦታ ሄጃለሁኝ። በቃ እንደዚህ ስታሚ ቢያንስ ደስ ይላል። የት ነው የሄድሽው? እኔ ጠንቋይ ቤት ሄጃለሁ፣ ግን ለማወቅ ነው የሄድኩት። እሱም ደግሞ ሰውን ይዞኝ ሄደው ስሰቃይ ያየ ሰው ይዞኝ ሄዷል። እሺ እንግዲህ እሷ የሆነ ነገር አድርጋኛለች ብለሽ አንቺ ሄድሽ ጠንቋይ ቤት። አንቺስ መጀመሪያ እንግዲህ እንደዚህ ነገር ውስጥ እንዳለሽ ነግረሽኛል። ኦልሞስት ከካሜራም ጀርባ አውርተናል። ምንም ነገር ላደርጋት ትችላለሁ ብለሻል። ያደረግሽውን ነገር በግልጽ ንገሪኝ። ምንድን ነው በግልጽ? እሷ በግልጽ ነገሮች ጠንቋይ ቤት ሄጃለሁ አለች እና ምን አዲስ ነገር አለው? የኔም እኮ እሱ ነው። ግን ደግሞ እኔ የሄድኩት እንደነገረችው ሰው ነው የወሰደኝ ብላለች። ከዛ ሰው ጋር ስታወራ ስለሰማው ነው። ያው ከመቀደም መቅደም ይሻላል ብዬ ስላሰብኩ ነው። ሁለታችሁ የምታወሪ ነገር እንግዲህ ሁለታችሁም ጠንቋይ ቤት ሄዳችሁ እርስ በራስ ነገሮች ለመጉዳዳት እንደሞከራችሁ ነው። እኔ በእውነት ለመናገር ተመልካቾቼ ግልጽ የማይሆንልኝና ሁሌም ጥያቄ የሚሆንብኝ ነገር ሰዎች ባዕድ አምልኮ ላይ ወይም ደግሞ እንደዚህ አይነት ቆሻሻ ነገሮች ሲገቡ ራሳቸውን ለመጠቀም ወይ የተሻለ ነገር ለማግኘት ሳይሆን እርስ በራስ ለመጎዳዳት ነው ብዬ ማስበው እና ይህም እንግዲህ እነሱ ቤት የነ ትዕግስትና የነ ለምለም ሁኔታ ማሳያ ነው ብዬ አስባለሁኝ። ማን መጀመሪያ ሄደ ከዛ ቀጥሎ ማን ሄደ የሚለው ነገር ብዙም የሚያስጨንቀን ነገር አይደለም። ግን ከምናየው ነገር በላይ ሌላ ማስረጃ የለም። መጀመሪያ ትዕግስት እንደዚህ ቦታ ለመሄድ ምንድን ነው ያነሳሳሽ? ነገርኩህ እኮ ስታወራ ሰማሁ፣ ወሰደኝ ካለችው ሰው ጋር ገና ከመሄዷ በፊት። ስለዚህ ምንጊዜም ቢሆን ሳትቀደም መቅደም አለብህ። እሺ አንቺ ሀሳቡን አመጣችልኝ፣ እኔ ተግባር ላይ ያስገባሁት። እሷ ጠንቋይ ቤት እንደሄደች ስታውቂ ነው አንቺ ሄድሽው? ገና ልትሄድ በቅድ ላይ በነበረችበት ሰዓት ያው ቶሎ ወደ ተግባር መግባት ስለነበረብኝ። አንቺስ መቼ ነው የሄድሽው? ውሸት ነው። እኔ ቅርብ ጊዜ ነው ካመመኝ በኋላ በጣም አሞኝ ስለነበረ ያው መፍትሄ ስታጣ ወደዛ ትሄዳለህ። ጸበል ከመጀመሪያ በፊት ነው የሄድኩት። ይሄ ማለት ያው ቀድመሽ አስበሽ ነበረ የሄድሽው? ግን ቅርብ ጊዜ ቀድሜ አላሰብኩም፣ ግን በጣም በደንብ ታውቂዋለሽ። መቼ ስትወሪ እንደነበረ ታውቂዋለሽ። በጣም አሞኝ ስለነበረ የኔን ስቃይ ያየ ሰው ነው ወደዛ ይዞኝ ሄደው። እሱም ደግሞ ቅርብ ጊዜ ነው። ጸበሉን ከመጀመሪያ በፊት ቢሆንም ቅርብ ጊዜ ነው። በጣም ብዙ ከመሰቃየቴ ከመታመሜ ብዙ ህይወቴ ብጥብጥ ከማለቱ በኋላ ነው ይህ ሁሉ የሆነው። የኔ ህይወት ከተበጠበጠ በኋላ በቃ ግራ ሲገባ የምትሄድበት እዛ ቦታ ሄጃለሁ። ምንድን ነው ሄደሽ የተባልሽው ነገር እና እሷ ላይ ያደረግሽባት ነገር ምንድን ነው? በቃ እሷ አብራሽ የምትኖረው ነች ነው የተባልኩት። ምን አደረገችሽ? እሷ ነች። በግልጽ ገልጾ የሚነግርህ ነገር የለም። ግን እሷ ጋር ተንኮል እንዳለ ሰማሁኝ። እሷ ጋር ተንኮል እንዳለ ተነገረኝ። ሰው ነህ ታምናለህ። እውነት ይሁን አይሁን ፈጣሪ ነው የሚያውቀው። እኔ እውነቱን ያገኘሁት አሁን ነው፣ ጸበሉ ላይ ነው። ጸበል ስጠጣ ነው እውነቱን ያገኘሁት። በእርግጥ ግን በዛን ሰዓት ላይ እንደ ሰው በጣም ከፍቶኝም ተበሳጭቼም ነበረ። ከዛ እሷ ላይ ምን ለማድረግ ወሰንሽ? ምንድን ነው ጠንቋዩ እሷ ላይ አድርግ ያለሽ? እኔ ይህን በግልጽ መናገር አልችልም። ለምን? ምንም አላደረግሽም ነበር አይደል እንዴ? ለምን መናገር ከበደሽ? ምንም እንዳላደረግሽ ነው ስትወሪ የነበረው። አሁን እንግዲህ ያው እንደው ፈቅዶ እግዚአብሔር ቢፈቅድ ይሄ ጉዳይ ከንስሐ አባታችሁ ጋር ቁጭ ብላችሁ የምታወሩት ነገር ነው ወይ ደግሞ ከሌላ አካል ጋር። እንደ ድል ሆኖ እንግዲህ በእኛ ሚዲያ ላይ በራስሽ ፍቃድ መተሽ አውርተሽኝ መተን ትናንት እንግዲህ አወራን። ሳይሆን ሳያደር እንግዲህ ይሄን ነገር አየን። ነገርየውን ከጀመርነው አይቀር ማን ላይ ምን እንዳደረገ ማወቅ አለብን ብዬ አስባለሁ። ምክንያቱም መፍትሄ ያስፈልጋል። አንቺ እንግዲህ ወጣልኝ ብለሽ እንግዲህ ያየነው አስፈሪ እንስሳ አለ። ያን ነገር ካየን በኋላ ቢያንስ እሷ ላይ ደግሞ ያደረግሽው ነገር ምን እንደሆነ ማወቅ አለብን ብዬ አስባለሁ። ምክንያቱም ወደፊት ይቅር ተባብለንም ለመታረቅም ግባሽ በየራሳችን መንገድ ውስጥም ለመኖር ነገሮች ጥርት ብለው ማለቅ አለባቸው ብዬ አስባለሁኝ። እና ምንድን ነው ያደረግሽው? ጠንቋይ ቤት ሄደሽ እሷ ላይ ምንድን ነው ያደረግሽባት? እሷ መጀመሪያ ያደረገችው ብትናገር አይሻልም? መጀመሪያ እኮ ያደረገችብኝ እሷ ናት። ስሰቃይ የነበርኩትም እኔ ነኝ። ከብዙ ስቃይ በኋላ ግን ሄድኩኝ። ከብዙ ከተሰቃየው በኋላ ነው ወደ ዘባ እሷ ናት መጠቋቋም እንኳን አስፈላጊ አይደለም። ከዚህ በኋላ
ኦልሞስት የሚታይ ነገር አይተናል። ከአንቺ ሊጀምር ምንድን የተፈጠረው ምንድን ነው ያልኩሽ? በቃ ህይወትህ ያንተ ምስቅልቅል ሲል ብዙ ነገሮችን ስታጣ ከብዙ ነገር ርቅ ያለው ከብዙ ነገር አጥቻለሁ። ያው እንደምታየው ደግሞ ህይወቴንም ላጣ ነበረ። ያው እንደምታየው እንግዲህ አይተኸዋል። እኔ ድጋሚ አልነግርህም። ይህን በምታይበት በምትሰቃይበት ከብዙ ሰዎች ጋር ሰላም በምታጣበት ሰዓት ላይ ምን ልታስብ እንደምችል ግልጽ ነው። እሷ ላይ ምን ላስብ እንደምችል ምክንያቱም በቃ ስራውን መስራት የለባትም። እኔ እየተሰቃየሁኝ እኔ እየተሰቃየሁ ቤት ተኝቼ ቁጭ ብዬ እሷ ስራ እንድሰራ አልፈልግም። አንቺ ነሽ ጭራሽ ስራ ይነሳጣኝ ዛር በልልኝ ገላታለሁ። ተው እንጂ ምን ሆናችሁ ነው? ትላልቅ ሰዎች አለ እንዴ? በቃ ከዚህ በላይ ምን ነው? አየን እኮ በቃ ከዚህ በላይ ምን አለ? እኔ ለዚህ ጋር አሳይሻለሁ እንዴ በቃ አሁን እኮ አውራን አይደል? ከዚህ በላይ ምን ሊፈጠር ይችላል? እንጂ ቦጨራችሁ ምን ራሱ እኮ ባለው አላቅም። እንግዲህ ተመልካቾች አንዳንዴ የምናደርገውን ነገር አስተውለን ቢሆን ጥሩ ነው። ሰዎች ያውናል። ነገ እንግዲህ ሰዎች ጋር የሚቀርብ ነገር ነው እና የምናወራው። ተረጋጊ። በቃ አሁን እንደገባኝ ከሆነ እናንተ መሀል ላይ የገባው ሰው ሳይሆን ሰይጣን ነው የገባው። ሰይጣን ደግሞ ሰይጣን እሷ ራሷ ናት። ምንም ሰይጣን አይደለም። ሰይጣን አንቺ ነሽ። መጀመሪያ ወደዛ ነገር እንድገፋፋ ያደረግሽኝ አንቺ። ህይወቴን ሰላም ምን እንዳረግሽ ታውቂዋለሽ። ህይወቴን አመሰቃቀልሽው። ከብዙ ሰዎች ጋር እንድጣላ አንቺ ታውቂያለሽ። ብዙ ነገር እንዳመለጠኝ የውጭ ድል ሁሉ እንዳመለጠኝ ታውቂያለሽ። በአንቺ ምክንያት አታውቂም። ብዙ ነገር ራስሽ ባሴርሽው ሴራ ነው። እሺ መጀመሪያ አንቺ ራስሽ ታውቂዋለሽ እኮ ምን ቀን እንደተለከፍኩኝ ራስሽ እየነገርሽኝ ነው ራስሽ። እስቲ አንዴ ጊዜ እንረጋጋና እናውራ በሰከነ መንፈስ። እስካሁን እንግዲህ ተረጋግተን እያወራን ነበር። እንደ ንስሐ ነገር ራሳችን ያደረግነው ነገር እያወጣን እየተነጋገርን ነበር አይደለ? አሁን አንቺም ሆነሽ አንቺ ሁለታችሁም የማይሆን ቦታ ሄዳችኋል። ሰይጣን ቤት ሄዳችኋል። እርስ በራስ የማይሆን ክፉ ነገር ተደራርጋችኋል። ለዚህ መንስኤው እንግዲህ ራሱ ሰይጣን ነው ብዬ ነው የማስበው እኔ እንደ ግሌ። ነገርኩህ እኮ ይገባኛል። ሰይጣን ማን እንደሆነ ነገርኩህ። አዎ አሁን እንግዲህ እሷ እንደነገርሽኝ ከሆነ ስራ እንዳይሳካላት እንድትነጫነጭ ወይ ደግሞ ይሆናል አይደል ነገሮች እንዳይስተካከሉላት አድርገሻል ሄደሽ። አንቺ ደግሞ ይሄ የሚታየውን አውሬ ከሆዷ እንዲወጣ አድርገሻል። በቃ በግልጽ እርስ በራስ ተደራጋችኋል አይደል? አዎ ውድ የአዲስ ጎጆ ቤተሰቦች እንግዲህ ከዚህ በላይ ምንም ማሳያ የለም። ብዙ ሰዎች ከሰዎች ጋር ባላቸው አለመግባባት ውስጥ የሚያደርጉት ነገር ምን ያህል የከፋና አስቀያሚ እንደሆነ ማሳያ ነው ብዬ አስባለሁኝ። በተለይ ደግሞ አንድ ቤት ውስጥ በፍቅር የሚኖሩ ሰዎች መሀል ላይ ሰይጣን ገብቶ ያደረጋቸው የሰራቸው ነገር ግልጥልጥ ብሎ የታየ ይመስለኛል። እሷም አሁን ላለችበት አለመረጋጋት፣ መበሳጨት፣ መናደድ፣ ስራ ማጣት ከዚህም በላይ ብዙ ነገሮች አውርታኛለች እና ለዚህ ሁሉ መነሻ የሆናት እንግዲህ ጓደኛዋ በራሷ ጠንቋይ ቤት ሄዳ ያደረገቻት ነገር እንደሆነ እዚህ ጋርም ደግሞ ለምለም አሁን ከሆዷ ውስጥ የወጣው አስፈሪ ነገር እንዲወጣ ያደረጋት ነገር ምንድን ነው? እሷም እንግዲህ በራሷ በምታውቀው ቦታ ሄዳ ይህን ነገር እንዳደረገች ነው። እርስ በራስ ነው እንግዲህ ተደራረጉት ማለት ነው እና ምን እንደሚባል አናውቅም። እንግዲህ ሁለታችሁም በየሃይማኖታችሁ በየእምነት ተቋማችሁ ሄዳችሁ ንስሐ እንድትገቡ አሁን ካለው ነገር ነፃ እንድትወጡ እፈልጋለሁ። ቢያንስ አንዳችሁ ከዚህ ቤት የተወሰነ ጊዜ ወጣችሁ የኛም የስነ ልቦና ባለሙያዎች አሉ፣ አባቶች አሉ፣ በምክርም በጸሎትም አብሯችሁ የሚሆኑ አሁን ካላችሁበት ነገር ወጣችሁ ተረጋግታችሁ በሰከነ መንፈስ የሰይጣንን ስራ የምናዋርደው
እንደሚሆን ተስፋ አደርጋለሁ ብዬ አስባለሁኝ። እና ከዚህ በላይ ምንም የምላችሁ ነገር የለም። በተቻለ መጠን ግን ቆም ብላችሁ እንድታስቡ እፈልጋለሁኝ። ምክንያቱም አንቺም ሆነሽ አንቺ ያደረጋችሁት ነገር እናንተ ፈልጋችሁና ወዳችሁ ያደረጋችሁት ነገር አይደለም። እንደገባኝ ከሆነ ሊደረግብኝ ይችላል ብላችሁ አስባችሁ በየፊናችሁ የሄዳችሁበት ቦታ እንግዲህ እዚህ ደረጃ ላይ አደርሷችኋል። ለምለም ጸበል እንደጀመረሽ ሰምቻለሁኝ። አሁን ባለሽበት ቦታ እንድትቀጥይ እንግዲህ እኛም ከጎንሽ እንሆናለን። ትዕግስትም እንግዲህ እንደምታያት እውነት ለመናገር የመጀመሪያ ቀን ስናያት በጣም የተነጫነጨች እንደ ጎረምሳ እኔንም እንግዲህ ለመደባደብ የሞከረች ነበረ። ያ ሁሉ የሚያረጋት ነገር የእሷ እንዳልሆነ ነው የገባኝ እኔ በግሌ ማለት ነው። እና እንግዲህ በተቻለ መጠን እኛም የተቻለ ነገር አድርገን አሁን ያለው ነገር እናደርገዋለን ብዬ አስባለሁኝ። በመጨረሻ የምትሉ ነገር ካለ እንጨርስ። እኔ በመጨረሻ የምለው አንድ ከእሱ ያልተመለሰልኝ ነገር አለ። ለምሳሌ ምን እንዳደረገችኝ አላውቀውም። እሱ ነገር ብትመልስልኝ በእናንተ ፊት ደስ ይለኛል። በጣም አሪፍ። ያው እንግዲህ እሱ ያደረገችው ነገር ነግረሽኛል፣ ሰምተሻል። እንግዲህ ተደርጎብኝ ሊሆን ይችላል ብላ ሄዳ ያንቺን የስራ የምን ነገሮች ዘግታለች። አንቺም እንግዲህ በራስሽ መንገድ ሄደሽ ያደረግሽው ነገር አለ። የት እንደሄድሽ ምን እንዳደረግሽና እንግዲህ የምታየው ነገር ለጠበቅሽው ነው ወይስ ከዚህ በላይ ጠብቀሽ ነበር የሚለው ነገር አስረጅ። ሲጀመር በቃ እኔ ሰላም እንዳትሆን ብቻ ነው ያደረኩባት፣ ሌላ ምንም አዲስ ነገር የለውም። አሁን ግን እዚሁ ከቆየች እገላታለሁ አይደለም እንደዚህ። እሺ እንግዲህ ውድ ቤተሰቦቼ እንዳያችሁት ነው የተፈጠረውን ነገር። በቀጣይ ምን እንደሚፈጠር አላውቅም። ሁላችሁም እንግዲህ ለእኚህ ተማማቾች ጸሎት እንድታደርጉ ስል በትህትና ጠይቃለሁኝ። እንግዲህ ከፕሮግራሙ ጋር አብሬያችሁ የነበርኩት እኔ ሳሚ ነበርኩኝ። ቀጣይ ደግሞ ምን እንደሚፈጠር አላውቅም። እግዚአብሔር ፈቅዶ ሁለታችሁም ነገሮች ተስተካክለው እዚህ ቁጭ ብለን የምንመሰጋገንበት ነገር እንዳይመጣ ተስፋ አደርጋለሁኝ። አብራችሁን ቆዩ።